ፍርድ ቤት ቀርቦ የሐሰተኛ ምስክርነት፣ የሐሰተኛ ትርጉም፣ የሐሰተኛ ቃል ስለመስጠት አንድ ሰው የሰማውን ያየውን በሚያውቀውና በሰማው ልክ ድረስ ቃለ መሃላ ፈጽሞ የምስክርነት ቃሉን ይሰጣል። ኃላፊነቱን አቅልለው ነው የሚያዩት። ፍርድ ቤት ሂድና እንደዚህ በልልኝ ስለተባለ ብቻ ወይ ወንድም ወይ አጎት ወይ ጎረቤት ወይ የቅርብ ሰው ብሎ አንጠልጥሎ ይመጣል። ያን ነው የተነገረውን ይላል። ብዙ ጊዜ ገጥመናል አይደለ? መስቀለኛ ጥያቄ ስጠይቀው እኔ ይህን አላቅም ይህን የነገረኝ እሱን ብቻ ነው ብሎ መጨረሻ ወደ አውቃለሁ ሳይሆን ተነግሮኝ ነው የመጣሁት ወደሚል የሚገለበጡ ምስክሮችም ይገጥመናል። ለሚማል እንኳን ማወቅ ይኖርበታል። ከፍርድ ቤት ከመሄድ እዛ ምስክርነት የሰጣት ምስክርነት በሐሰት መሆኑ ከተረጋገጠ ማረጋገጥ ከቻልኩ እኔ ላይ መስክሮ ቢሆን ለምሳሌ በሐሰት መሆኑን ማረጋገጥ ከቻል እስከ 5 ዓመት ድረስ እስር ሊያስቀጥር ይችላል። እንደምን ከረማችሁ ቤተሰቦቻችን፣ ተመልካቾቻችን። እንግዲህ በሰላም እዚህ አድርሶናል። እንኳን ደህና መጣችሁ ወደ ፕሮግራማችን፣ ወደ ጠበቆቹ ፖድካስት። አዱኛ ተሰማ፣ ሰለሞን እና የሰላም ከቫለር ኢትዮጵያ የጥብቅና ድርጅት የተለመደውን እንግዲህ ሳምንታዊ ፕሮግራማችንን ይዘን ቀርበናል። እንግዲህ እስካሁን ድረስ እየተከታተላችሁ ነው ያላችሁት፣ እናመሰግናለን። ቤተሰብም የሆናችሁ ሰብስክራይብ የሚያደረጋችሁ እናመሰግናለን። ሰብስክራይብ እያደረጋችሁ ፕሮግራማችን እንዲቀጥል ማበረታታቱን አትዘንጉ። ነገር ግን ዛሬ ወደ ተዘጋጀንበት ፕሮግራም ስንገባ የዛሬው ደግሞ የህግ አርዕስታችን ምንድን ነው የሚሆነው? ሳምንታችሁ እንዴት አለፈ? ጥሩ አለፈ ወይ? እንዴት ቀጥታ ወደ ጉዳዩ ፊታችሁ ፈገግታ ይታይበታል። ጥሩ ነው ያለፈው። በጭቅጭቅ የሚያልፍ ሳምንት ያው እናንተ ካልተጨቃጨቃችሁ አትኖሩም። በጭቅጭቅ የሚያልፍ ሳምንት ስለሆነ ያው ነው በሚል ነው እንግዲህ የተለያዩ ፕሮግራሞች እስካሁን ተሰርተዋል። እያያችሁ ነው ብለን እናስባለን። የምናስበውንም ያህል የህግ እውቀት እንግዲህ እያካፈልን ነው ብለን እናስባለን። ዛሬ ደግሞ ፍርድ ቤቶች ላይ የተለመደ አሁን እየተለመደ የመጣ በተለይ ሰዎች ተዘጋጅተው ሀሳባቸውን አስተካክለው ተመካክረው ለምስክርነት ጉዳዮች ለማበላሸት የሚመጡባቸው ሁኔታዎች እየተለመደ ማለት እያየን ኖርማሊ አለ ከበፊትም ጀምሮ፣ ግን እያየን ስለሆነ በዛ ዙሪያ በምስክርነት የሚመጡ በተለያየ ሙያዊ ምስክርነት ትርጉም በማስተርጎም ደረጃ የሚመጡ ሰዎች አሉና አንዳንድ ጊዜ የነገሮችን ክርክሩን ይዘት የመለወጥ እንትን ያላቸው ሁኔታዎች ይፈጠራሉና ዛሬ እንግዲህ ከዚህ አንጻር ነው አይደለም ፕሮግራማችን የሚሆነው። ፍርድ ቤት ቀርቦ የሐሰተኛ ምስክርነት፣ የሐሰተኛ ትርጉም፣ የሐሰተኛ ቃል ስለመስጠት ነው። መጀመሪያ ደረጃ እንደው ብናብራራው ፍርድ ቤት ምስክርነት ብዙ ሰው ሲመጣ አሁን ብዙ ሰው ምስክርነት ስቆጥር አንድ ግር የሚለው ፍርድ ቤት ምስክርነት የሚመጣ ሰው ምን ቫሊዩ እንዳለው አይረዳም፣ ምን ዋጋ እንዳለው ማለት ነው። አብዛኛው ሰው ይፈራል፣ ይደነግጣል፣ ተጨንቆ ይመጣል። አንዳንድ ጊዜ የሚያውቀው ነገር ራሱ እስከሚጠፋበት ድረስ ድንጋጤ ይዞ ይመጣል። ምስክርነት ከፍተኛ ቫልዩ ያለው ቦታ ነው። በተከራካሪ ወገኖች አሉ፣ ፍርድ ቤት አለ። ፍርድ ቤት ነገሮችን ከዚህ በፊትም እንደምናወራቸው ፕሮግራሞቻችን ላይ ነገሮችን የቀረቡለትን ክርክር አጥርቶ ፍትሐዊ ውሳኔ ሊወስን የሚችለው በሚቀርብለት ማስረጃ መጠን ነው። ገለልተኛ አካል ነው ፍርድ ቤቱ። ዳኛው ያንን ጉዳይ አይቶ ሁለቱ ተከራካሪ ወገኖቹ ባቀረቡለት የማስረጃ መጠን ነው። ከዚህ ማስረጃ ክፍሎች መሀል ደግሞ ምስክሮች አንድ በፍሬ ነገር ደረጃ የሚቀርቡ ክርክሮችን የተለያዩ ማስረጃዎችን በማቅረብ ካላረጋገጥክ ያቀረብከው ክርክር፣ የመሰረትከው ክስ፣ ያቀረብከው መልስ ውድቅ ነው የሚሆነው። እንዳልከው የተለያዩ ማስረጃ አይነቶች አሉ። የሰነድ አለ፣ ባለሙያም ኤክስፐርት ቴስቲሞኒ የምንለውም አለ። ከዛ ውስጥ ደግሞ አንደኛው የሰው ምስክርነት ነው። እንግዲህ እነዚህ ምስክሮች የባለሙያ ምስክር ሊሆኑ ይችላሉ። እንዲሁ ደግሞ አንድ ሰው የሰማውን ያየውን
በፍሬ ነገር ደረጃ ክሱ ወይ በመልስ የተሰጠውን የቀረበውን መልስ ደግሞ በሚያውቀውና በሰማው ልክ ድረስ ቃለ መሃላ ፈጽሞ የምስክርነት ቃሉን ይሰጣል። እነዚህ ናቸው። ትክክል። በክርክር ላይ ቅድም እንዳልኩት ነው። አሁን ዋጋቸው እንግዲህ ፍትህ ምንድነው የፍትሐ ብሔር ስነስርዓት እንትኑ ሚዛን ለደፋው ነው የሚወሰነው። 50 ሲደመር 1 ላስረዳው ነው። ወንጀል ላይ በጣም እስከ መጨረሻው ድረስ ተለጥጦ መጨረሻው ድረስ እንዲያስረዳ ይጠበቅ ይችላል። የሚሰጠው ውሳኔ ከውሳኔው አንጻር በውሳኔው መጠን እንዲያስረዱ ሊጠበቅ ይችላል። ነገር ግን አሁን እሱን ትተን የፍትሐ ብሔር ጉዳይ ላይ ሁለት ወገን ተከራካሪ ያለ አንዱ በበለጠ ባስረዳው መጠን ነው የሚወሰነው። ስለዚህ በዚህ ደረጃ ማተር ያደርጋሉ። አንደኛ እንዳልከው ምስክሮች፣ ሁለተኛ ሙያዊ ማስረዳት ሁኔታውን ባለሙያ መብራራት ሲገባው ፍርድ ቤት ውስጥ መጥተው የሚያብራሩ ባለሙያ ምስክሮች የሚጠሩ አሉ። ሶስተኛ ደግሞ ሰነዶችን በሌላ ቋንቋ ያሉ በሌላ ሙያ ባህሪ ያሉ ትርጉም ጽፎ ማህተም መጥተው የሚልኩ ተርጓሚዎች አሉ፣ ለፍርድ ቤት ማስረጃ የሚልኩ። እነዚህ ሁሉ በተመለከተ ነው እንግዲህ የዛሬው ፖይንት ዋና። እነዚህ ሁሉ ያለባቸው ኃላፊነት አለ። ሰዎች እነዚህን ተግባራት ካለመረዳት የተነሳ ኃላፊነቱን አቅልለው ነው የሚያዩት። ለምሳሌ ፍርድ ቤት ብዙ ሰው ፍርድ ቤት ሂድና እንደዚህ በልልኝ ስለተባለ ብቻ ወይ ወንድም ወይ አጎት ወይ ጎረቤት ወይ የቅርብ ሰው በቃ ከምንም አይደለም በቃ ይህን አውቃለሁ በደል ለአሁኑ ምስክርነት ፈልጋለሁ፣ ይህን ምስክርነት ስፈልግ ስለምፈልግ ሲምፕሊ ምንም ጉዳት ስለማያደርስ ሰው ላይ ብሎ አስቦ እንድታስረዳልኝ ይፈልጋለሁ ብሎ አንጠልጥሎ ይመጣል። ያን ነው የተነገረውን ይላል። ብዙ ጊዜ ገጥመናል አይደለ? መስቀለኛ ጥያቄ ስጠይቀው ግራ የሚጋባ ምስክር ፋክቶቹን የማያውቅ እኔ ይህን አላውቅም ይህን የነገረኝ እሱ ብቻ ነው ብሎ መጨረሻ ወደ ተነገረኝ አውቃለሁ ሳይሆን ተነግሮኝ ነው የመጣሁት ወደሚል የሚገለበጡ ምስክሮችም ይገጥመናል። አንዳንድ ምናልባት ሲነሳ ሙያተኞች ጋርም አንዳንዴ ከኤቲክስ መውጣት የሚመስሉ ነገሮች ይታዩኛል። እንደዚህ አይነት ነገር ላይ ብዙ ጊዜ ምስክሮች አካባቢ ይታያል። በተለይ አሁን እንደምናውቀው ምስክር ማስጠናት የሚባል ነገር አለ። ቦታው ወራ ምስክር ማስጠናት ማለት ፕሮሲጀሩ የፍርድ ቤት ፕሮሲጀሩ ምን እንደሚመስል ለፍርድ ቤቱ እንዳይደናገጥ እንዳይፈራ ማሳየት ነው ወይስ እንደዚህ ብለህ መስክር ነው የሚሉትን ነገሮች በደንብ መለየት የጠየቁ ነገሮች አሉ። አንዳንድ ጊዜ እንደዛ በር ስለተባልኩ ነው የሚሉት ነገሮች የሚመጡት ከደንበኞች ብቻ ነው የሚሳሳው ማለት ነው። እንደዚህ ይበል ብሎኝ ነው የሚለው ነገሮች ይመጣሉ እና በመስቀለኛ ጥያቄ ጊዜ እንደነዚህ አይነት ነገሮችም አሉ ከኤቲክስ ውጭ የሚወጡ ነገሮች። በዋነኛነት ግን መሐላ ቃል ላይ ተመስርተህ የምትሰጠው ቃል የእውነት ቃል እንዲሆን የሚገመት የምታውቀውን ብቻ እንድትገልጽ የሚደረጉ ነገሮች ናቸው። ምናልባት መስቀለኛ ይህንን ነው መልሰው የሚጠፋው የሚለውን ነገር ማንሳት እንችላለን። ይህንን ነው ማብራራት። አሁን ያው ቀጥለህ አብራራው። ምስክርነት ሲሰጥ ያው የራሱ ማስጠናት ማዘጋጀት የግድ ነው፣ እንደ ባለሙያ ይጠበቅብናል። ሄዶ ፍርድ ቤት ስርዓቱን የማያውቅ ሰው ነው የሚመጣው። ብዙ ጊዜ እንደውም እኔ አሁን ከባለሙያዎች ጋር ክርክር ይገጥመናል አይደል? እኛም እንከራከራለን። ምስክሩን ለምንድን ነው የምታገኘው? ከቀጠሮ በፊት መገኘት አለበት ምስክሩ። ፍርድ ቤት ስርዓት ያውቃል ወይ? ኢቨን ምንድን ነው የምታውቀው ብሎ የሚያውቀውን ነገር ራሱ በስነ ስርዓቱ በፍርድ ቤት ስነ ስርዓት መሰረት ማለት ነው እኔ ይህንን ነው የማውቀው ይህንን ነው ማስረዳለ ብሎ ለአንተም ማስረዳቱ አንተም ምንድነው ምስክርነት የሚገጥመው የሚለውን ነገር እንድታውቅ ያደርጋል። እና በተለይ ከፍርድ ቤቱ ፕሮሲጀር አንጻር ኢምፖርታንት ነው ብዬ አስባለሁ። ያ ሰው ሄዶ እኔ ያሳስበኝ እንደ ሙያተኛ ምስክር መቆጠር የሚገባው ምስክሩ ምንድን ነው የሚመሰክረው የሚለውን ነገር ማወቅ የሚገባው ምስክሩ ከተቆጠረ ነው ወይስ ሳይቆጠር በፊት ነው የምናስገባው ነገር ላይ የሚለው ነገር አትኩሮት ሊሰጠው የሚገባው ነው ብዬ እሱን ስታዘጋጅ ወይም ደግሞ መልሱን ስታዘጋጅ የምስክሮችን መለየት ኃላፊ ማስር አለበት። ይህ ጉዳይ እኔ ከምከራከረው ክርክር ጋር ይህንን ያውቃል ወይስ አያውቅም የሚለውን ነገር
መለየትም ስለሆነ ነው ምስክር በዋናው ጌታ የሚጠቅምህን በትክክል ስለ ጉዳይ የሚያውቀውን ነገር የምታደርግበት ነገር ስለሆነ በጽሁፍ ሳታስገባ በፊት ልታውቀው ወይም ደግሞ ልታነጋግረው የሚገባ ጉዳይ ነው የሚሆነው። ልክ የመጀመሪያው ተግባር የሚሆነው ነገር መቼም የመጀመሪያው ውል መዋዋል ነው ከደንበኛ ጋር። ከዛ ወደ መልስ ስትሄድ የሰነድ የማስረጃ ስታዘጋጅ እነዚህ ምስክሮች ስለዛ እውነት ስለማወቃቸው ቆጥረህ ልታዘጋጀው ቢሆን እጅግ ይመረጣል። ዘጋጅ ይቀርና ተጻፍከው በኋላ አያውቀውም ስለ ጉዳዩ። ከዛ ምስክር ለውጥ ይደረግልኝ ወደሚል አቤቱታ አላስፈላጊ ውጣ ውረድ ውስጥ ፕሮሲጀራሊ እንደ ጥሩ ጠበቃ ይሄ ይጠበቃል። ምንድን ነው ደንበኛህን ምስክሮች ፈልጋለሁ ይህን ጉዳይ የሚያስረዱ የነበሩ በቦታው የሚያውቁ ብለህ ስትጠይቅ ዝርዝር ይሰጣል። ኦኬ ምንድን ነው የምታውቁት ቦታው ላይ? አንዳንድ ጊዜ ቅድም እንዳልኩ ይመሰክርልኛል እሱማ በቃ ያልኩትን ሁሉ ይናገራል ብሎ የሚያስበውን ሰው ዘርዝሮ ያመጣልሃል። ግን ሪሊ ቦታው ላይ አልነበረም ወይ በዛን ጊዜ ሌላ ሀገር የነበረ ሰውዬ በጣም ዲስፕሩቭ በቀላሉ ልትሸነፍበት ልትረታበት የምትችል ነገር ይዞ ሊመጣ ይችላል። መሀላ ጋር ሲደርስ እኮ ሀሳብ ይቀይራል። ትክክል። እንደዛ እንደሚማል እንኳን ማወቅ ይኖርበታል። ከፍጄ ከመሄድበት በሚያምነው እምነት መሰረት ወይ መጽሐፍ ቅዱስ ይዘው ወይ ቁርአን ይዞ ሊምል የሚችልባቸው ሂደቶች እንዳሉ ካለማወቅ የተነሳ ይመጣና መሀል ላይ አንዳንዴ ብሎ ስለዚህ ቀድሞ ማዘጋጀት ኢምፖርታንት ነው። ቀድሞ ምስክርህ ምን እንደሚመሰክር ማወቅ እንደ ባለሙያ ጠቃሚ ነው። ለሰዎችም ለማንኛውም ሰው ክርክር ሲገባ ምንድን ነው ዝም ብሎ ቅርብ አጠገቡ ያሉትን ሰዎች ሳይሆን ስለ ጉዳዩ ሊመሰክሩ የሚችሉ መሆናቸውን ማረጋገጥ ያስፈልጋል። በማዘጋጀትና በማስጠናት መካከል ያለ ልዩነት ይሄ ነው። እንግዲህ እንደዚህ ተዘጋጅቶ መሰክራለሁ መጥቶ የማያውቀውን ተግባር የሚመሰክር ምስክር ሊመጣ የሚችለው ተጠያቂነት ሪስፖንሲቢሊቲዎች ምንድን ናቸው? በሌላ መንገድ ስለማያውቀው በሀሰት ተዘጋጅቶ ሊመሰክር የሚመጣ ሰው ኃላፊነት አለበት ውስጥ የለበትም? እነዚህ ኃላፊነቶች ውስጥ እንዴት ነው ጥያቄ? እሱ የቃለ መሐላ እንግዲህ ምስክርነት ቃሉን በሚሰጥበት ጊዜ ቃለ መሐላ ፈጽሞ ነው። በሚያምነው እምነት ቃለ መሐላ ፈጽሞ ነው። ስለዚህ የዚህ ቃለ መሐላ ዋጋ ቃለ መሐላ ፈጽሞ የሰጠው የምስክርነት ቃል ሐሰተኛ ሆኖ ቢገኝ የሚያውቀውን መስክሩ ለምሳሌ ስለ ጉዳዩ አላውቅም ሊል ይችላል። የማያውቀውን አላወቀውም እውነቱን የተናገረው ያ ፍርድ ቤቱ በሚመዝነው መሰረት ይመዝነዋል። በቀጥታ ያላየውን ያልሰማውን ወይ ከሌላ ሰው የሰማውን ሊመሰክር ይችላል። ይሄ ሐሰተኛ ምስክርነት ምናምን ልንለው አንችልም። የሚያውቀውን ነው። እገሌ ሲያወራ ሰምቼ ነው በዚህ መልኩ ነው ያወቅኩት ሊል ይችላል። ቀጥታ ይሄ የምስክርነት ቃሉ የሚመዘንበት ሁኔታ ነው። ግን ሐሰተኛ የማያውቀውን አውቃለሁ ብሎ ቢመሰክር አንደር ኦዞ ነው። ቃለ መሐላ ፈጽሞ ምንድነው ኮንሲኩዌንሱ የምትለውን ነጥብ ነው እንግዲህ አድርስ እናደርጋት ነው። እዚህ ላይ ወደኋላ መመለስ ያስፈልገናል። ቃለ መሐላ ምሎ መሆኑን ክሊር ካደረግን በኋላ የማያውቀውን ነገር አሁን ይፈጠራል። ሰዎች አሁን ፍርድ ቤቶችም የእኛ ንቃተ ህግ የህብረተሰቡን ስለሚረዱ ዳኞችም ብዙ ጊዜ ሊኒየንት ናቸው። ከመቆጣት ከመናገር ውጪ የውሸት ሐሰተኛ ምስክር እንደሆነ እያወቅ ራሱ እዛው አውጣቶ ፋክቶቹን ክሊር አድርጎ ከመሄድ ውጭ ወደ ሌላም እንትን አይሄዱም። ሲሪየስ ወደሆነ ነገር ማለት ነው። ብዙ ጊዜ ይገጥመኛል። የሚደናበር ምስክር ሲኖር፣ በሐሰት የመጣ ምስክር ሲኖር ክሊር አድርገው በቃ አይተው በደንብ አቋሙን አይተው ይሄ የራሳቸውን ድምዳሜ ወስደው እንደሚሄዱ ትረዳለህ። ነገር ግን እነዚህ ቃለ መሐላ ስትምል ራሱ እውነቱን በሃይማኖታዊ ከራስ ጋር ኃላፊነት እየገባ ነው። ሃይማኖት ምንድን ነው ተብሎ መርጠህ ሃይማኖቴ ክርስቲያንም ሙስሊምም አይደለም ካልክ በራስ በምትፈልገው መንገድ መሐላ ተደርጎ ነው የምትገባበት። እውነቱን ለመናገር ብለህ አንደኛ እሱ አለ መሐላ ምለህ ነው የምትሰጠው። ሁለተኛ ደግሞ ዛሬው ፖይንታችን እንግዲህ ብዙ ሰው የማያውቀው ፍርድ ቤት ዝም ብሎ እየተነዳ የሚመጣው የወንጀልም ኃላፊነት አለበት። እነዚህን ቅድም ያልኳቸውን አንደኛ ምስክር፣ ሁለተኛ የሙያ ምስክር ሆኖ የሚመጣ፣ ሶስተኛ ደግሞ ትርጉም ቤቶች አሁን ታየው እንደሆነ ጽፈው ነው የሚሰጡን። አብዛኛውን ነገር ስህተት ያለው አንተ አንብበህ ትክክል መሆኑን ካልተረዳህ በስተቀር
ውስጡ ያለው ይዘት ካልተረዳ ፕሩፍሪድ እንኳን የማያደርጉ ትርጉም ቤቶች አብዛኛው ማለት ነው አብዛኛው ጊዜ ያጋጥመናል። ትርጉም ፕሩፍሪድ የማያደርጉ ማለት ነው። መርጠህ ደንበኛ ይዘህ ምናምን እያጣራን እንሄዳለን። በስራ ልምድ ያው የትኛው የተሻለ እንደሚሰራ የትኛው እንደማይሰራ አይደንቲፋይ እናደርጋለን። ነገር ግን ብዙ ጊዜ ሪድ እንኳን አያደርጉም ለራሳቸው ማለት ነው። ምክንያቱም እሱ ዶክሜንት ኃላፊነት አለብን። ለፍርድ ቤት ቀርቦ ፍርድ ቤቱ እንግሊዝኛውና አማርኛው ወይ ኦሮምኛውና አማርኛው ወይ ሶማሌኛውና አማርኛው ወይ አደርኛውና አማርኛ እንደዚህ የተለያዩ እንትኖች አነጻጽሮ ልዩነት ከመጣ ወይም ደግሞ የሚያሳስት ከመጣ እሱም በሐሰተኛ ምስክርነት ውስጥ የሚካተት ነው የሚሆነው። እዛው ድንጋጌ በሐሰተኛ ሰነድ ምስክርነት የያዘው ወይስ በሰነድ እንደዛው ነው። እዛ ውስጥ ነው አንድ አይነት ስለ ኖ ምስክርነት አንይዘው የምንይዘውማ እንዳናሳስቱ ለያት ብዬ ነው። ቤተሰቦቻችን ሰነድና ምስክርነት ነው። ነገር ግን አንድ አይነት እንትን ናቸው። አንድ አይነት ጥፋቶች ናቸው። ሰነድ ትርጉም የሚሰራው ሰውዬ የተሳሳተ ትርጉም ለፍርድ ቤቱ መስጠት ልክ እንደ ሐሰተኛ ምስክርነት የሚያስጠይቅ ነው፣ በእኩል ደረጃ ማለት ነው። ባለሙያው የሙያ ምስክርም ተብሎ የተጠራው ሰውዬ በሙያ ምስክሩ የሚሰጠው የተሳሳተ መረጃ እኩል፣ እነዚህን ሶስት አካላት አንድ አይነት ነው ሊያቢሊቲያቸው ለማለት ፈልጌ ነው። ጥሩ ነው። እዚህ ጋር ክሊር ማድረግ ስለሚገባ ውጤት ደረጃ ነው፣ በወንጀል ኃላፊነት ደረጃ ለማለት ነው እንጂ እያቀረብኳቸው ያለሁት አንደኛ ትርጉም የሚሰራው ሰውዬ የሚሰሩት ቤቶች ትርጉም ላይ የሚሰሩት ስህተት እሱም አንድ ላያቢሊቲ ነው። አሳስተው የትርጉም የሰነዱን ይዘት ቀይረው አሳስተው ለፍርድ ቤት ለአንድ ወገን በሚጠቅም መልኩ ተስተካክሎ የሚላክ ሰነድ እና ልክ ያ ምስክር ቀርቦ ደግሞ ፍርድ ቤት ምስክር የሚሰጠውም ሰውዬ እነዚህም ኃላፊነታቸው በወንጀል የሚያስጠይቅ መሆኑን ለማስረዳት ነው። ሁለቱን ምናልባት አቀላቅያቸው ከሆነ ይቅርታ። ሶስተኛው ደግሞ ያው ባለሙያ ተጠርተው ለምሳሌ የመካኒካል ገማሽ ሊሆን ይችላል፣ የተለያዩ የህንፃ ግምት የሚሰራ ሰው ሊሆን ይችላል። ህንፃው ምን ደረጃ ላይ ነበር ተብሎ እዛ እንዲያብራራ የመጣ ሊሆን ይችላል። የቀለም ስራው ተሰርቷል ወይ፣ በምን ደረጃ ተሰራ፣ በምን ኳሊቲ ተሰራ የሚለውን እንዲያብራራ የመጣ ሰው ሊሆን ይችላል። ይሄ ባለሙያ ምስክርም የተሳሳተ ምስክርነት ከሰጠ እነዚህ ሶስቱ ጉዳዮች በወንጀል ህጋችን እስከ 5 ዓመት የሚደርስ ቅጣት ሊያስቀጡ ይችላሉ። እነዚህ ሶስት ድርጊቶች የተለያዩ ማለት ነው። እንግዲህ ወደ ዋናው ፖይንታችን ስመልሰው አንድ ሰው ቃለ መሐላ ምሎ የሚሰጠው ምስክርነት ፍርድ ቤት ዝም ብሎ ሊሆን አይገባም። እዛ ምስክርነት የሰጣት ምስክርነት በሐሰት መሆኑ ከተረጋገጠ ማረጋገጥ ከቻልኩ እኔ ላይ መስክሮ ቢሆን ለምሳሌ በሐሰት መሆኑን ማረጋገጥ ከቻልኩ እስከ 5 ዓመት እንደ ሁኔታው ማለት ነው አለ ወንጀል ህጉ ድንጋጌ እስከ 5 ዓመት ድረስ እስር ሊያስቀጣው ይችላል ይሄ ድርጊቱ ማለት ነው። ስለዚህ እነዚህ ቅድም ያልናቸው ዝም ብሎ ተነስቶ የሚመጣ ምስክር መረጃ ሳይኖረው መስክርልኝ ስለተባለ ብቻ የሚመጣ ምስክር ኃላፊነት እንዳለበት ሊረዳ ይገባል። አሁን እንዳልኳቸው ነው፣ እኔም እየገጠመኝ ስለሆነ ነው። በቃ ዝም ብሎ መጥተው የሚደናበሩ ሰዎች ፍርድ ቤት ላይ ማለት ነው። እና ይሄ ጥንቃቄ እንግዲህ ለሚመሰክሩ ሰዎች የምንመሰክረው ነገር የሆነ ጊዜ ባክፋየር ላይ ጉዳት ላይ ደርስብን ደግሞ ወደ ወንጀል ኃላፊነት ሊወስደን ይችላል። ስለዚህ ጥንቃቄ ፍርድ ቤት መተን የምንመሰክረው የምናስረዳው ቃል የእውነት መሆኑን አረጋግጠን ራሳችንን በኋላ ኃላፊነት ሊያድን የሚችል ኃላፊነት እንዳያመጣብን ጥንቃቄ መውሰድ አለብን የሚለው ነው እንግዲህ መልዕክት ለማስተላለፍ። እኔ ግን 2 ሴናሪዎች አጋጥመውኛል ቅድም ከፍርድ ቤት ጋር የተያያዘ። አንደኛው እዚህ ቦሌ ምድብ አሁን ለሚኩራ የሆነው እዛ እንዲያጋጠመኝ ጉዳይ ምንድነው፣ ምስክርነት የተሰጠ ነው፣ የቤተሰብ ጉዳይ ነው፣ የባልና ሚስት ጉዳይ ነበረ። ከንብረት ጋር በተያያዘ ንብረቱ መቼ ነው የተፈራው ምናምን በሚል ጉዳይ ላይ ነው ብቻ ክርክር የነበረውና ምስክሮች ይሰሙ የነበረው እዛ ነጥብ ላይ ነው። ከዛ የተከሳሹ ምስክርነት የሚሰጡት ቃል ሁለቱ ተመሳሳይ ሆኖ ግን ሶስተኛው የሚሰጠው የምስክርነት ቃል እንዲያውም ትዝ ይለኛል እናትና ልጅ ናቸው ምስክሮቹ። የልጅየው የሰጠው የምስክርነት ፍጹም ማለት ግልጽ የሆነ የቅጥፈት የሚለውን ቃል ይቅርታ ስለተጠቀምኩ በቃ እንደዛ አይነት ቃል ነው የሰጠውና ችሎቱ ወዲያው ነው እርምጃ የወሰደበት። ኦን ዘ ስፖት ነው እርምጃ የወሰደበት። ፖሊስ ተጠራ። ከዛ በኋላ ጉዳዩን አይቶ ቅጣት ለማስተላለፍ ማለት ነው፣ ጉዳዩን የሚያየው ዳኛ ማለት ነው።
ከዛ በኋላ ያው ጉዳያችን ቀሪው ምስክርነት ተሰምቶ ጉዳዩ አልቆ ተሰናብተናል። ስለዚህ ዳኞች እርምጃ እኔ አጋጣሚ ፐርሰናሊ ያጋጠመኝ ጉዳይ ነው። ሁለተኛ ደግሞ ከትርጉም ጋር በተያያዘም ከውጭ የወጣ ዶክመንት ነው፣ የእንግሊዝኛ ዶክመንት ነው። ተረጋገጠ በውጭ ጉዳይ እና በውጭ ጉዳይ ተረጋግጦ ደግሞ ወደ ትርጉም መሄድ አለበት። ወደ አማርኛ ተተርጉሞ ደግሞ ለፍርድ ቤት የሚቀርበው ማለት ነው። ያ ሰነድ ለእኛም ለዛኛውም ወገን ደርሷል። ኦሪጂናሉ ሰነድ ማለት ነው። በእኛም በኩል የተረጋገጠ አለ፣ በዛኛውም በኩል የተረጋገጠ አለ እና በእነሱ በኩል የተረጋገጠው ሰነድ ላይ የምትፈለገው ንብረት ከመኪና ጋር ጉዳይ የተያያዘ ነበረና በእጅ ጽሁፍ ገብታለች። በእጅ ጽሁፍ ገብቶ ከዛ ያ ትርጉሙ ውስጥ ተካቶ መጥቷል። ይሄ ፍርድ ቤት ቀርቧል። ትርጉሙ ሁለት የተለያየ ሰነድ መሆኑን አቅርበን ያው ለደንበኛዬም ቀጣይ የህግ እርምጃ መውሰድ የሚችል መሆኑን አስገንዝቤ ጉዳዩ በዛው ተጠናቋል። ያው ሰነዱ ውድቅ ሆኖ ማለት ነው። ግን ቀጣይ እርምጃ የወንጀል ክስ መመስረት የሚችለው ያው እንትኑ የደረሰበት የግል ተበዳይ ስለሆነ እዛ ድረስ ምክር ሰጥቼ ጉዳዩ በዛው ተጠናቋል እና ፕራክቲካል ናቸው። እንደዚህ ሐሰተኛ ትርጉም የተጨመረበት ወይ የተቀነሰበት ትርጉም የተለወጠበት ያጋጥማሉ፣ ይቀርባሉ። እንዲያው ባለማወቅም ራሱ እንደ ባለሙያም ራሱ አንዳንዴ ትርጉም ሰነዶችን ይዘን ፍርድ ቤት በምንቀርብበት ጊዜ ይህ ኃላፊነት ሊያመጣብን የሚችሉ መሆኑን ተጠንቀን ደብል ቼክ ማድረግ እንዳለብን በፍጹም መዘንጋት የለብንም። አቅራቢ ስለሆነ እኛን ሰነዱን ማስረጃው ትክክል መሆኑን እንግዲህ የምስክር ዝርዝር የምትገልጸውም መልሱም ክሱም ላይ የምንፈርመው እኛ ስለሆነ እዚህ ላይ ከፍተኛ ጥንቃቄ ማድረግ ይኖርብናል። የተወሳሰበ ሁኔታ ውስጥ እንዳንገባ ማለት ነው። ደብል ቼክ ግዴታ ነው። ትርጉም በስተትም ሊፈጠርም ስለሚችል ማለት ነው። ግን ሆን ተብሎ ከሆነ ግን አንተ ያልከው የወንጀል ኃላፊነት አዱ እንግዲህ ያው አሁን ሰለ ያነሳውን ፖይንት ትርጉሙም የባለሙያ ምስክርነትም እንደተጠበቀ ነው። ነገር ግን አሁን በጣም ደግሞ ዛሬ እቺን ቶፒክ እንድናነሳት ያስፈልገው ምስክሮች፣ በተለይ የሰው ምስክሮች ፍትህ ከፍትህ ስርዓቱ ፍትህ ሰዎች የሚፈልጉ አሉ። አንዳንድ ጊዜ በምን መልኩ ኢምፓክት እንደሚያደርጉ የሚሰጠውን ውሳኔ ምን ያህል እንደሚለውጠውና ያኛው ወገን የመሰከሩበት ወገን ምን ያህል እንደሚጎዳ ላያገናዝቡ ይችላሉ። በፍትሐ ብሔር ስለሆነ ዝም ብሎ ተራ ነገር ሊመስላቸው ይችላል። ፖሊስ ምናምን ስለሌለ አቃቤ ሕግ ምናምን ስለሌለ ሊመስል ይችላል። ግን አንድን ሰው ከንብረቱ ሊነቅል ይችላል፣ ከሚገባው ሀብት ሊያሳጣ ይችላል። ስለዚህ የአስረኛ ምስክርነት በራሱ አግባብ አይደለም። በመጀመሪያ ጉዳት የሚያደርሰውን ጉዳት ተመሳጥረውም ጉዳት ለማድረስም አስበውበትም ሆን ብለውም ተነጋግረው የሚመጡ ከሆነ እንደዚህ አይነት ምስክርነቶች የተረጋገጡ ጊዜ የሐሰት መሆናቸው የተረጋገጡ ጊዜ እንግዲህ አሁን እንዳልነው በወንጀለኛ ሕጋችን እስከ 5 ዓመት ድረስ የሚደርስ ቅጣት ምስክርነት እስከ 5 ዓመት የሚደርስ ቅጣት ሊያስከትል ይችላል። ይህንን ጥንቃቄ እንዲያደርጉ ነው እንግዲህ ቤተሰቦቻችን ጥንቃቄ። የባለሙያ ምስክርም ደግሞ በተመለከተ እንደዛው ነው። ተመሳሳይ ባለሙያም ሆኖ ናና ይህን ሙያዊ አስተያየት ስጥልኝ ተብሎ ዝም ብሎ ሳያየው ግምገማ ሳያደርግ ሙያው የሚጠብቅበትን ጥናት ሳያደርግ ምስክርነት የሚሰጡ ባለሙያዎችን በዚሁ በተመሳሳይ ከአንተ ካልከው ከትርጉሙ ጋር ሶስቱ ተመሳሳይ አይነት ውጤት ስለሚኖራቸው የወንጀል ኃላፊነት ስለማያስከትሉ ቤተሰቦቻችን እንግዲህ እንድትጠነቀቁ፣ ለማያውቁ ሰዎች እንድታስረዱ፣ ምስክርነት ሲጠሩ ይህን ጥንቃቄ አድርጉ ብላችሁ እንድታሳውቁ የተዘጋጀ ፕሮግራም ነው። እንግዲህ የዛሬው ፕሮግራማችን በዚህ ላይ ይበቃናል። ቀጣይ ብዙ የምንወያያቸው ሰፋፊ ውይይቶች ይኖሩናል። እንግዲህ እናመሰግናለን ስለተከታተላችሁን። ሰለሞን አዱኛ እና የሰላም እዚህ ፖይንት ላይ ከተወያየን ቀጣይ ብዙ የምንወያይባቸው ፕሮግራሞች ይኖራሉ፣ አርዕስቶች ይኖራሉ፣ የህግ አርዕስቶች። እንግዲህ በቀጣይ እስከምንገናኝ ድረስ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። ሰለሞን አዱኛ የሰላም ከቫለር ኢትዮጵያ የጥብቅና አገልግሎት ድርጅት ቦሌ መድኃኔዓለም ከሚገኘው ቢሮችን የተዘጋጀ ፕሮግራም ነው። ደውሉልን። ጥያቄዎች ካሏችሁ፣ ሀሳብ፣ ኮሜንት፣ አስተያየት ካላችሁ ጻፉልን። ተቀብለን በፕሮግራማችን እናቀርበዋለን። እናመሰግናለን ስለተከታተላችሁን። እዚህ ላይ እናርቃለን።